ለሰነድ አልባ የመሬት ባለቤቶች ምላሽ መሰጠት መጀመሩን ሰምተናል። ባለፉት በርካታ ወራት ቅሬታዎች ቀርበው አፋጣኝ ምላሽ እንደተሰጠባቸው የአዲስ አበባ ከተማ አስተዳደር አሳውቀዋል። በሌላ በኩል ደግሞ ለግል ሰራተኞች ደሞዝ ጭማሪ እንዲደረግ ጥያቄ መቅረቡን ሰምተናል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 3000 አዳዲስ ማህበራትን ሊመሰርት መሆኑን አሳውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በሀገሪቱ ያለውን የሰራተኛ ማህበራት ምጣኔ ለማሳደግ ታስቦ በተያዘው እቅድ መሰረት 3000 የሚደርሱ አዳዲስ የሰራተኛ ማህበራትን ለማደራጀት እየሰራ መሆኑን ገልጿል። ኮንፌዴሬሽኑ ይህንን እርምጃ የወሰደው ሰራተኞች ሲደራጁ የአሰሪዎች ከስራ የማባረርና ከደረጃ ዝቅ የማድረግ እንዲሁም መሰል ችግሮች በሀገሪቱ እየተስተዋሉ ባለበት ወቅት መሆኑን አስታውቀዋል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ እንደተናገሩት ሰራተኞችን ከመንግስት ጋር በመተባበር የማደራጀት ስራ የሚካሄድ ሲሆን ይህን ማድረግ ያስፈለገውን በሀገሪቱ የሰራተኛ ማህበራት ምጣኔ አነስተኛ በመሆኑ ምክንያት ነው። ማህበራቱ በየክልል ቅርንጫፍ ጽህፈት ቤቶች በኩል የሰራተኞችን የማደራጀት ስራ እንደሚያካሄድ ገልጸው ማህበራት በሚደራጁበት ወቅት አሰሪዎች የሰራተኛ መብትን እንዲያከብሩ መንግስት የግንዛቤ ማስጨበጫ ስራ መስራት እንዳለበት አሳስበዋል። አቶ ካሳሁን አክለውም የሰራተኞች መደራጀትን ጨምሮ ሌሎች መብቶቻቸውን በማፈን የመብት ጥሰት የሚያደርሱ ኢንዱስትሪዎችን በቅርበት ለመከታተልና አፋጣኝ መፍትሄ ለመስጠት በማሰብ በሁሉም ክልሎች በሚገኙ የኮንፌዴሬሽኑ ቅርንጫፎች በቅርበት የሚሰሩ ባለሙያዎች መሟላታቸውን አስታውቀዋል። ተቋማት የፈጸሙትን የመብት ጥሰት ሪፖርት በሚደረግበት ጊዜ በውይይት መፍታት ካልተቻለ ኮንፌዴሬሽኑ ወደ መደበኛው ፍርድ ቤት እንደሚያቀርበውም ተናግረዋል። ኢሰማኮ በመላው ኢትዮጵያ የሚገኙ ሰራተኞች ጋር ደርሶ እያንዳንዱን ድርጅት መጠየቅ አይችልም ያሉት ፕሬዝደንቱ ኮንፌዴሬሽኑ ተደጋጋሚ ቅሬታ የሚቀርብባቸውን ተቋማት በመለየት የቅርብ ክትትል እንደሚያደርግ ጠቁመዋል። የኮንፌዴሬሽኑ ቅርንጫፎች በሁሉም የኢትዮጵያ ክልሎች የሚገኙ ሲሆን እንደ ኮምቦልቻ፣ ባህር ዳር፣ ጎንደር፣ አዳማ፣ ጅማና ሻሸመኔ ባሉ ትላልቅ የኢንዱስትሪ መገኛ ከተሞች የበለጠ ትኩረት እንደሚደረግ አቶ ካሳሁን ገልጸዋል። በተጨማሪም ዝቅተኛ የደሞዝ ወለልን የመወሰንን ስራ በተመለከተ አሁን ላይ ለሲቪል ሰርቪስ ሰራተኞች ዝቅተኛ የደሞዝ ወለል መወሰኑን በማንሳት ለግል ሰራተኞችም የደሞዝ ወለል ለመወሰን ስራ መጀመሩን አስታውቀዋል። ማህበሩ ይህ የደሞዝ ደረጃ በፍጥነት ለግል ሰራተኞች ተግባራዊ እንዲደረግ እንደሚጥርም ተናግረዋል። የግል ሰራተኞችን ዝቅተኛ የደሞዝ ደረጃ የሚወስነውን ቦርድ የሚኒስትሮች ምክር ቤት በሚያወጣው ደንብ ቁጥር እንደሚቋቋም ገልጸው የቦርዱ ዋነኛ ስራ ዝቅተኛ የደሞዝ ደረጃን መወሰን መሆኑን አብራርተዋል። አቶ ካሳሁን ፎሎ ጨምረውም ይህ ቦርድ ስራውን ሲያከናውን በጥናት ላይ የተመሰረተ ስራ እንደሚሰራና ለግል ሰራተኞች ብቻ የተቋቋመ መሆኑን አውስተዋል። የሚቋቋመው ቦርድ የመንግስት የደሞዝ ደረጃን የማያወጣ መሆኑንም ጠቁመዋል። ይህ የሆነው ደግሞ የመንግስት ሰራተኞች የደሞዝ ደረጃ ቀድሞ በመውጣቱ ምክንያት እንደሆነ ጠቅሰዋል። በሌላ በኩል ደግሞ ለሰነድ አልባ የመሬት ባለቤቶች ምላሽ መሰጠት መጀመሩን ሰምተናል። ባለፉት ወራት በርካታ ቅሬታዎች ቀርበው አፋጣኝ ምላሽ እንደተሰጠባቸው የአዲስ አበባ ከተማ አስተዳደር አሳውቀዋል። በአገልግሎት አሰጣጥ ወቅት የሚስተዋሉ ቅሬታዎችን አፋጣኝ ምላሽ ለመስጠት እንዲያግዝ የቅሬታ አፈታት ስርዓቱን ያዘመነው የመሬት ልማትና አስተዳደር ቢሮ ባለፉት 5 ወራት ብቻ ለ561 ቅሬታዎች አፋጣኝ ምላሽ መስጠቱን የቅሬታ አፈታትና ክትትል ዳይሬክቶሬት ዳይሬክተር አቶ ሸምሰዲን ዴልሴቦ ተናግረዋል። የተገልጋዮችን ጊዜና እንግልት ለመቀነስ ታስቦ በተዘጋጀው የኦንላይን አገልግሎት ባለፉት 5 ወራት 595 ቅሬታዎች በማዕከል ደረጃ መቅረቡን ዳይሬክተሩ ተናግረዋል። በከተማ አስተዳደሩ ካቢኔ ጸድቆ ስራ ላይ በዋለው የቅሬታ አፈታት ደንብ መሰረት ከቀረቡት ቅሬታዎች መካከል 126 ተገቢነት ያላቸው ሲሆን 435 ተገቢነት የሌላቸው መሆኑን ገልጸው 48 ቅሬታዎች ደግሞ በሂደት ላይ መሆናቸውን አስታውቀዋል። በበጀት ዓመቱ ከቀረቡት ቅሬታዎች አብዛኛዎቹ ከሰነድ አልባ መስተንግዶና ከመሬት ዝግጅትና ማስተላለፍ ጋር የተያያዘ መሆኑን አቶ ሸምሰዲን ጨምረው ገልጸዋል። ከተገልጋዮች የሚቀርቡ ቅሬታዎች በየሳምንቱ በቢሮ ስትራቴጂክ ካውንስል አባላት ተገምግመው ምላሽና አቅጣጫ እንደሚሰጥ ጨምረው ተናግረዋል። የመሬት ልማትና አስተዳደር ቢሮ የተገልጋዮቹን እርካታ ለማሳደግ አገልግሎት አሰጣጡን ከማዘመን ባለፈ የሚስተዋሉ የሌብነት ተግባራትንና ተያያዥ ችግሮችን ለመቅረፍ ተገልጋዮች ቅሬታቸውን ማቅረብ እንደሚችሉ አስገንዝበዋል። ከዚሁ ጎን ለጎን የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና በሌሎች ባለሙያዎች ላይ እርምጃ እየወሰደ መሆኑን ሰምተናል። አንዳንዶች ከባለሀብቶች ጋር በመመሳጠር መሬት ያለ
ያለአግባብ ሲያስተላልፉ የነበሩ መሆናቸው ታውቀዋል። ቢሮው በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ መሆኑን ገልጿል። ይህን እኩይ ተግባር ለመከላከል የሚደረገውን ጥረት ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነጻ የስልክ መስመርና በአካል ቀርቦ መረጃ በመስጠት እንዲያግዝም ተጠይቀዋል። ብልሹ አሰራር በአገር ኢኮኖሚ ላይ ከሚያደርሰው ተጽዕኖ ጎን ለጎን የህብረተሰቡን የመልማት ፍላጎት በመንፈግ የመልካም አስተዳደር ችግር ይሆናል ተብሏል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ አሰራርን በማዘመን አገልግሎቶች በቴክኖሎጂ እንዲታገዙ ማድረጉን አስታውቀዋል። ከዚሁ ጎን ለጎንም የመልካም አስተዳደር መንስኤ የሆኑና በብልሹ አሰራር ውስጥ በተዘፈቁ አመራሮችና ባለሙያዎች ላይም የእርምት እርምጃ ወስዷልም እየወሰደም ይገኛል ብለዋል። ቢሮው የሰነዳቸው መረጃዎች እንደሚያመለክቱት በ2017-18 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው የተገኙ 138 አመራርና ሰራተኞችን በመለየት 66ቱን በከባድ የዲስፕሊን ቅጣትና ማሰናበትን ጨምሮ የተቀሩትን ደግሞ በቀላል የዲስፕሊን ቅጣት እንዲቀጡ አድርገዋል። ከዚህ በተጨማሪ በተለያየ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸውን 84 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ ተደርጓልም ብለዋል። በቀጣይም በአገር እድገት ላይ ጸር የሆነውን ይህንን ብልሹ አሰራር እንደ ተቋም ሙሉ ለሙሉ ለማስቆም እያደረገ ያለውን ዘርፈ ብዙ ተግባር ህብረተሰቡም ተጨባጭ መረጃዎችን በጥቆማ መቀበያ ነጻ የስልክ መስመር 779 አሊያም በአካል ቀርቦ መረጃ በመስጠት እንዲያግዝ ቢሮ ጥሪውን አቅርበዋል።